ያው ሙሌ በጣም ለኔ ተጽዕኖ ፈጣሪ ነች። ወደዚህ ምግብ ሙያ እንድገባ በፊት እሷና ሰራዊት ፊልም ሰርታ ከኩሽና አልወጣም ማለት ዛሬ እንግዲህ የበሬ አሩስቶ ነው ያቀረብኩላችሁ። በጣም ትልቅ አድርገን ስለምናስበው ያ ነው በቀላሉ የሚሰራ አይመስልም። ኮሮና ላይ ቀብድ የከፈሉ ሰዎች ነበሩ። ቤተሰቦቻችን አሁን ደግሞ የእልፍኝ ገበታ ሰዓት ላይ ነው የምንገኘው። በዛሬው እልፍኝ ገበታችን ወጣቱ ሼፍ አቤል ገበየው የአቤል ገበየው ኬተሪንግ ባለቤት እዚህ እልፍኛችን ውስጥ ተገኝቷል። ቆንጆ ምግብ ይሰራልናል። እናንተም ተከታተሉን። እያንዳንዷን ነገር እየመዘገባችሁ አብረን እንሰራዋለን። አቤልዬ እንኳን ደህና መጣ። እንኳን ደህና ቆያችሁን ጆሲ። በጣም ነው እናመሰግነው። ምክንያቱም የጥር ወር ለሼፍ በጣም ወከባ ነው አይደል? ቢዚ የሚሆንበት ጊዜ ነው። በትክክል አዎ። እሱን ጥለኛ ጋር ስለመጣ በጣም እናመሰግናለን። ዛሬ ምንድነው የሚሰራው ለእሁድ ቤት ቤተሰቦች? ቤተሰቦች ጆሲ እዚህ ድረስ ስለጋበዛችሁኝ አመሰግናለሁ። እንግዲህ እሁድ ቤተሰብን እንከታተላለን። ቆንጆ ፕሮግራም ነው። ዛሬ ደግሞ እኛ እንግዳ ሆነን መተናል። ዛሬ እንግዲህ ለዛሬ ይዘን የቀረብነው አሩስቶ ነው። የበሬ አሩስቶ ወይም ቢፍ ሮስት የምንለውን ቀለል ባለ መልኩ እንዴት አድርገን እንሰራለን የሚለውን አብረን እንሰራለን ከረዳት ሼፋችን ጋር። ዛሬ እያየን እያደግን ትጥቅ ሙሉ ነው። ሙሉ ትጥቅ ነው። ቤተሰቦች ምን ምንድን ያለን የምንጠቀማቸው የተወሰኑ ግብአቶች አሉ። ለምሳሌ ከሚያስፈልጉን ዋና ዋና ግብአቶች የበሬ ስጋ ያስፈልገናል። ለስላሳ የበሬ ስጋ አለን። ከዛ በተረፈ ሜን ዲሻችን አሩስቶ ስለሆነ ከሱ ጋር ጎን ለጎን የተወሰኑ ቬጂቴብሎች አዘጋጅተናል እንደ ሳይድ ዲሽ የሚያገለግሉን እነሱን አብረን እንሰራለን ማለት ነው። ምን ምንድን ናቸው እነዚህ? ዛጋ የአበባ ጎመን አለን። እዚህ ጋር ብሮኮሊን አለን። የምንጠቀማቸው አንዳንድ ቅመማ ቅመሞች ደግሞ ባሮ ሽንኩርት አለን፣ ፐርስሊ አለን፣ ቀይ ሽንኩርት፣ ቃሪያ። ይሄ ምንድነው? እቺ ሙስታርድ ነች። ሙስታርድ ማለት ፋብሪኬትድ በፋብሪካ የሚያልፍ እንደ ከሰናፍጭ አይነት የሚሰራ ነገር ነው። እቺስ? እሷ የፈጨናቸው ቅመሞች ናቸው። ልክ እኔ ብዙ ጊዜ ስሰራ የምጠቀማቸው ቤዝ ቅመም የምላቸው ናቸው። እነዚህ ፐርስሊ፣ ነጭ ሽንኩርት፣ ቃሪያ፣ ባሮ አድርገን አንድ ላይ እንፈጭና ግብአት ነው ማለት ነው ስንሰራ። ይሄኛው ሮዝመሪ ጨዋለን፣ ዘይት አለን። ስለዚህ ሁሉ ሙሉ መጀመር ነው። በደንብ ተከታተሉን ቤተሰቦች። ምን እናርክ? አሁን ስጋችንን እናስተካክል። መጀመሪያ ሉሲ ስጋ እንክተፍ። ደቃቅ ነው። አይ ከፍ አድርገን ነው የምንቆርጠው። ተመስገን። እስከዛሬ ፈተና የሚሆንብኝ ማድረቅ አልችልም። ማድቀቅ ነበር። የበሬ ሆኖ ፓርት አለ ወይስ ማንኛውም ይሆናል? ጎልመስ ያለ በሬ ለስላሳ ስጋ ላሩስቶ ተጠቅማ ብቻ ለስለስ ማለት አለበት። እሺ ምን ያህል አመት በሼፍነት ሙያ ቆየ? እኔ ያው አንድ ወደ 14 አመት ይሆነኛል በሼፍ ሙያ ውስጥ ከገባው። አጋምሻለሁ። አልጠበቅኩም። 14 አመት በጣም በልጅነት ጀምረ ነው? ኦሬዲ ያው ተማሪ ሆኜ ነው 10ኛ ክፍል ምናምን እንደዛ አካባቢ ነው ጎን ለጎን ከትምህርቴ ጋር ወደ ሙያ የገባሁት። እንዴት ጀመርኩ? 10ኛ ክፍል ላይ ያው ብዙ ጊዜ አናስበውም። ልክ ነው። ያን ጊዜ ሌሎች ስራዎችን ጎን ለጎን መስራት ብናስብም የሼፍነት ሙያ ብዙ ሰው ያስበው። ትክክል። ምንድነው የነበረው? ያው ብዙ ጊዜ አንተ እንደምታልከው ክረምት ላይ ወይ ደግሞ እንዲህ ሲሆን ቋንቋ ኮምፒውተር ነው ቤተሰብ ጫና የሚያደርግልን እንዲህ አይነት ነገሮች ነው ትምህርትን ይደግፋሉ። እኔ እንዳጋጣሚ ከቤተሰብ አንዱ እንደዚህ ኢንተረስት ነበር የምግብና ያኔ እነ ሙሉ አለም ያስተዋውቁ ነበር። ሙሉ አለምና ሰራዊት 25 ብር ምናምን በሚባልበት ጊዜ ነበር። ኦሬዲ እኛ ስንማር እንኳን ጨምሯል። ከዛ የዛን አካባቢ ነው ኮርሱ እንደዛ ነበር። ሙሉዬና ሰራዊት በደንብ ያስተዋውቁ ነበር። የምግብ ትምህርት ቤት ማለት ትምህርት ቤቱን ያስተዋውቁ ነበር። እሷን አይቶ ነው የገባ። በቃ አስጀማሪ ሳች ሙሉዬን አይቶ ተማረ። ዛሬ ደግሞ ሊያበላት ነው። በጣም ደስ ይላል። ወሳኝ ቀን ነው ዛሬ። ጥሩ አጋጣሚ ነው በጣም። መጀመሪያ ምንድነው የምናደርገው? ድስታችንን እናግላለን። ዘይት አድርገን እናግላለን በደንብ። በቃ በለኝ። በቃ እሺ እንደ ጥብስ ስለሆነ ማለት ነው። ዘይቱ ከፍ ማለት አለበት። ዋና ዓላማው ስጋውን በደንብ የማብሰል ስለሆነ ዘይት አግለን ነው የምንሰራው። ስጋችንን አስተካክለናል። በቃ በትልልቁ ነው ዛሬ ስራ አይፈልግም ዛሬ ቤተሰቦች ማድቀቅ ምናምን። እሺ ይሄ ሁሉ ነው። ሁሌ አሩስቶ መስራት ቀለል እንዲል ከመክተፍ ጋር እንዴ ሽንኩርት በሚከተፋል። ሽንኩርት ከዛ ዘይታችን እስኪግል ድረስ ሽንኩርት። የምግብ ዝግጅት እስከ ተማርክ በኋላ ትምህርትን አቋረጥከው ወይስ ቀጥልክ? አይ ትምህርትማ አልተቋረጠም። በአካውንቲንግ ትምህርት ጨርሻለሁ። አካውንቲንግ እና ፋይናንስ ጎን ለጎን በጣም አሪፍ ትምህርቴን ጨርሻለሁ።
የምግብ ዝግጅቱን ከተማርክ በኋላ ስራ በደንብ ይመጣል አይደል? ትምህርቱ ያው ከእንጀራ ይሆናል ሙያ ይሆናል ከሚል አንግል አይደለም ትምህርቱ የነበረው ያው ሙያ ከማወቅ እና እንደ መዝናኛም ከማየት አንጻር ነበር። ከዛ ነው ነገሮች ተቀይረው ወደ ዛሬ እዚህ ደረጃ የተደረሰውም ነገሮች እየቀጠሉ የመጡትም ቀጥታ ከትምህርት ወደ ስራ ገባሁ እንዳጋጣሚ። ትምህርቱን ከተማርኩ በኋላ ስራዎች ስለሚመጡ ገንዘብ ሲመጣ አላታለለህም ወይ ብዬ እኮ ነው። አንተ ዲግሪ እስከመያዝ ድረስ ከስራው ጎን ለጎን ነው? አዎ ከስራው ጎን ለጎን እንደምታውቀው ያው የነበረውም አብዛኛውን ነገር ፋሚሊም ብዙ ጊዜ እንደምታየው ትምህርቱ ላይ ነው ፎከስ እንድታረግ የሚያደርግህ። እሺ ግድ ትምህርቱ መጨረስ ነበረብኝና ጎን ለጎን ብዙ አልከበደኝም። ሰራህበት በአካውንቲንጉ? አልሰራሁም። ኧረ በየት በኩል ከኩሽና አልወጣም ማለት ይሄኛውስ የራስን ድርጅት ማስተዳደር እኮ ቀላል አይደለም። ትምህርት አንዳንዴ ተቀጥረን ብቻ መስራትን እናስብበታለን። ይጠቅማል በደንብ። አድቫንቴጁ ምንድነው? መማር ለሁሉም ነገር። አሁን ምግብ ራሱ ሳይንስ ነው። አሁን ብዙ ጊዜ ኬተሪንግ ሰው ሲያዝ ከሙያ አንጻርም ብቻ ሳይሆን ያው ልኬት ነው። ኮስቶችን የተለያዩ አይነት የሂሳብ አሰራሮችንም ስለሚጠይቅ ከዛ አንግል ትምህርቱ በደንብ ይረዳል ማለት ነው። በደንብ ይረዳል። ወጪ ገቢውን አመታው ዋናዋን ታክሱን ሁሉን ነገር ሂሳብ። በዚህ በ15 አመት ውስጥ ወደ ራስ ስራ ነው የገባው ወይስ ተቀጥሮ የመስራት ነው? መጀመሪያ አካባቢ ቀጥታ ወደ ቅጥር ነው እንዳልኩ ሙያውንም እንድቀጥል ያደረገኝ ወደ ቅጥር ነው የገባሁት። ከዛ እያልክ የሰራ የመጀመሪያ ቤት የሰራሁት ፒያሳ ነው። የተማርኩትን ፒያሳ ነው። እዛው ገባ ፒያሳ ስካፌር እዛው ገባሁ። ከዛ እንዳጋጣሚ ሆነ ኦፕን ኪችን ነበር የምንሰራው። እንደዚህ ፋሽን ነበረ። ሰው ይመጣል፣ ምግቡን ያወራል፣ ኢንጆይ ያደርጋል፣ እያየ ብትጨምረውን ነገር እያየ ይሰራል። ዘይታችን ጋር ላይ ስጋ እንጨምር፣ እኔ ላግዝ እስቲ ቀስ ያደርግና ነው እንጨምር እንዳይዘል ዘይቱ ከዘይት ጋር ያለኝ ነገር በጣም አስፈሪ ነው። ያው ዘይት ያው እንደምታውቅ መጣ አንተ ስለሆንክ ነው እንጂ ዝም ብዬ ለለቃዎች ነበር ሮጠናል። እዚህ ጋር ያሉት ነገሮች የተቀቀሉ ናቸው። ቦል ተደርጓል። የኬተሪንግ ስራዎችን ነው የምትሰራው? አዎ። ሆቴል አልከፈትኩም? ሆቴል አልከፈትኩም። ፉል ታይሜን ኬተሪንግ ላይ ነው እያሰራሁ። እንዴት ነው ታዲያ ከከስተመሮች ጋር የምትገናኘው? ያው ረጅም ጊዜ መቆየቱ የመጣንበት መንገድ ብዙ ሰው እየተዋወቅ እንዳልኩ ኦፕን ኪችን ላይ ሰራ ስለነበረ ሰዎች እያገኘ ትሄዳለ። ያው ምግብን እየቀመሱ ሲሄዱ ሰው በራሱ ጊዜ ከነሱ ይመጣል። ወደ ኬተሪንጉ የመግባቱም ነገር ከዛ አንጻር ነው መነሻው የሆነው እሱ ነው። እዛው ስልክ ሲሰጡ እንደዚህ ያለኝ እንደዚህ ስራ ላይ ሲሉ ትንንሽ ነገሮች በመስራት ይጀምራል። የልጆች ልደት ይሆናል ወይ ትንንሽ ፕሮግራሞች፣ የቤተሰብ ፕሮግራሞች። ከዛ ራሱ እያደገ መጥቶ ተመስገን ለዛሬ ደርሰናል። በጣም አሪፍ ነው። ቄራ ነው ተወልደ ያደግከው አይደለ? አዎ የቄራ ልጅ ነው። የቄራ ልጅ ነው። ይሄኛው የባሮ ሽንኩርት ይከተፋል። ሁለት ቦታ ሰንጥቃትና እሺ ጆሲ አልተቻልኩም ግን እንዴ ኃይለኛ ከታፊዎች ይኸውልህ ችግሩ ምንድነው? ከትፌ ስጨርስ ሼፎቹ የከተፉትን ሳይ ምንም አይመሳሰልም። ማለት ችግር የለም ዋናው መብሰሉ ነው። በጎራዴ ነው እንደ ከተፈከው ብላኛለች አንድ ሼፍ። እኔ ምን ተጠራጥሬ ነው ይሄን ጥያቄ የምጠይቀህ። እሺ ፊልም ሰርታ እንዴት እንደዛ አልከኝ? እርግጠኛ አይደለሁም ግን አንተን የሚመስል ልጅ የቆየ ፊልም ነው ለራስን የሚመስል ልጅ ያየው መሰለኝ። አይ ራሴ ነኝ። አንተ ነህ? ልክ ነው ራሴ ነኝ። አዎ ትንሽ የአይምሮ ጤና ችግር ያለበት ካራክተር። አዎ ልክ ነው። አዎ መባ የሚል ፊልም ሰርቻለሁ። የቅድስት ይልማ ፊልም ዘሪቱ ከበደ ያለችበት። ልክ ነህ። ጎበዝ ነህ ግን ጆሲ አንዴ በጣም ተጠራጥሬ ነው የጠየቅኩት። ብዙ ነገር ያመጣ ፊልም ነው እሱ። መባ በቃ ምንድነው ያው ካራክተሩ የአይምሮ ታማሚ ነው። ያን የሚያሳይ ነውና ቀብድ ተቀብዬ ነበር ፊልሙን የሰራሁት። እሺ ሰርጋችንን ሳይደግስ የልጅ አበደው እየተባልኩ ቀብድ የተቀበልከው ሰርግ ልትሰራላቸው ሰዎች ቀብድ ያስገቡ ሰዎች ይሄ በጣም የሚገርም ቀብዳችንን ይዞ ይሄ ልጅ አበደ እያሉ ነበር። በጣም የሚገርም ካራክተር ቆይቷል። ሲኒማ ላይ ያየሁትና እዛ ላይ ነው ያስታወስኩት። አሪፍ ነበር የተወንከውና ከዛ በኋላ ቀጠልክበት? አልቀጠልኩም። ያው እንዳጋጣሚ ሆኖ ምንድነው ፊልም ስራ በጣም ከባድ ነው እና እኛ በምንሰራ ሰዓትም
ቅድስት ሬርስ ታሰራን ነበር በደንብ አማኑኤል ሄደን ነበር ሬርስ የምናደርገው ያው ፊሊንጉ እንዲጋባ አማኑኤል ሆስፒታል ሄደን ያለውን የሰዎችን ስሜት እንዴት ነው የሚለውን በደንብ ነበረ በዛ ልክ እንዲሆን ተደርጎ ነበር የተሰራውና በጣም ትልቅ ፕሮፌሽን ነው እና ያን ሰዓት ደሞኛ ያው ግዴታ መስራት ነበረብን ፍራንክ ማግኘት አልነበረብን ከዛ አንፃር አልቀጠልንበትም የመጀመሪያ ፊልም ነበር ቅድስት ይልማ በጣም መወዳት ማደንቃት ዳይሬክተር ነች በዚህ አጋጣሚ እድለኛ ነው ከሷ ጋር ለመስራት ለሱቁ በጣም እንዴት ነበር ያገኘው አይ መስራት ብቻ ሳይሆን እየሰራው ማበላት ስለነበር ምግብ ቤቱም ምን ነበርኩኝ ፊልሙ ሲሰራ አዎ ኦኬ በጣም ደስ ይላል ከለሩን እየቀየረ ነው በጣም ነው የሚያምረው አዎ እንዴ ነው በቃ ትክክለኛ ታይሚንጉን እየጨረሰ ነው አሁን ወደ ብራውን መጥቷል ቤተሰቦች ይታያል በጣም የሚያምር ከለር ነው በጣም ጥሩ ታይሙ በዘይት ብቻ ምንም አይነት በዘይት እስካሁን ድረስ ሌላ አይነት ነገር አልተጠቀምንም ስጋውን መጥበስ ላይ ብቻ ነው ያለነው አሁን ምን ጨምራቸው አንዳንድ ነገሮች ይኖራሉ ማለት ነው ከመጨመራችን በፊት እኔ እኮ አንዷን አንስቼ ልብላ ነበር አይደል ነው ይጨማመር አንዴ ይሟላል ተረጋጋይ ይሟላል ምን ነው ጨምረው እዛ ጋር የከተፍናቸው ሽንኩርት አለ ሽንኩርት እንጨምራለን ባሮ ሽንኩርትና ቀይ ሽንኩርት አለ ሁሉንም ጨምር ባሮ ሽንኩርትና ቀይ ሽንኩርት አዎ እዛች ጋር ደግሞ ፐርስሊና ቃሪያ ፈጭተናል እሱን እንጨምራለን ይሄ በጣም ያቀጥል ይመስለኛል አይ ብዙ አይደለም ይበቃል ነው ጨምር አንድ ማንኪያ ትንሽ ኮስተር ይበል ትንሽ አዝመሪ ነው እናርግ እሺ አርግና በጣም አሪፍ ጥር በጣም በቃ ድምቅ ያለች ወር ናት ሰርጉም በዓላቱም በዓላት አሉ ከእንደገና አብዛኛው የኛ ሀገር የሰርግ ወቅት ስለሚሆን እሱን እኮ ነው ከሼፍ አይነ ነገርኝ አዎ በጀት መዝጊያ ያመቱን ሽቀላ እንሰራበት ነው ዳርክ ሶያ እንጨምራለን ይሄ ሶያ ነው ዳርክ ሶያ ነው እሺ ስለዚህ በጀት ይዘጋል ያመቱን እንግዲህ ጥር መሯሯጫ ሰዓት ነው አንተ የሚያገኘኝ በዚህ ነው በጣም ቢዚ ነው እሺ ትንሽ ለከለር ነው ትንሽ አዎ የከለርና ጨዋማነት ታይም አለው በቂ እሺ አንድ ሼፍ አሁን ጥር ላይ ምን ያህል ሰርጎችን መውሰድ ይችላል ያው አብዛኛውን ቀድመን ነው የምንዘጋጀው ቀኖችን አዳራሾችን ቦታዎችን ቀድመን ስለምናዘጋጅ እንደየ መስራት አቅማችን ይለያያል እንዳለን የመቀበል አቅም አይደለ ስለዚህ ያው እኛ እንግዲህ እግዚአብሔር ይመስገን በትንሹ ጥር ላይ ብዙ ስራዎችን ሰርተናል አሁን አብዛኛው ሰርጎች መልሶች ይኖራሉ ቅዳሜና እሁድ ቢዚ እንሆናለን ያው በአቅማችን እየሰራን እንገኛለን በጣም ቆንጆ ነው እንትኑ ቀየረው ሽታውን ቀየረው ሶያ ሶስ ያስገባል አዎ ቃና አለው የራሱ የሆነ ቃና አለው እነዚህ ባሮ ሽንኩርትና ቀይ ሽንኩርት የራሳቸው ቃና አላቸው አሁን ከሱ ጋር አብረን ምንሰራት ሳይድ ዲሽ ይኖረናል እነሱ እናዘጋጃለን እነዚህ መጀመሪያ መጥበሻ እንጥዳለን ባዶ መጥበሻ እንጥድና ዘይት እናግላለን በቃ ይበቃል ሷን እናግላለን ኦሪጂናል ሼፍ ነው ይሄን ሙያ እየሰበሰብኩ እኮ አልቻለም ዛሬ ሞራል ይመጣል በጣም ብዙ ምግብ ነው የተማርኩት እስከ ዛሬ በነገራችን እኛም እጅ እየሰጠን ነው እንግዲህ ወደፊት በቃ ችግር የለም ትምህርት ቤት ክፈትም አከፍታል ዘመናዊ ምግብ ነው ወይስ ባህላዊ ምግብም ያስተምራሉ የተማርክበት ቦታ ሙሉ እኛ ስንማር እንኳን ኢሮፕ ዲሽ ነው የተማርነው የአውሮፓ ምግብ ነው የተማርነው በሂደት ሁሉንም ትለምዳለህ አሁን እንደዚህ ኬተሪንግ ስራ ላይ ስትሆን ደግሞ አብዛኛው ደንበኞች አበሾች ስለሆኑ ሁለቱን በማከለ መልኩ ነው የምንሰራው ስለዚህ በልምድ ነው ማለት ነው የሀበሻው የሚመጣው በልምድ ነው አብዛኛው በልምድ ምንድነው ያንተ በጣም የምትወደው ፌቨራይት ምግብ ከሽሮ ውጪ ሽሮ ነው እና ዶሮ አለ ክትፎ አለ እንደዚህ ነው ፌቨራይት ነው መብላትም መስራትም በብዙ መልኩ ተሰራም የሚዋጣል እሱ ነው አዎ የኛ ተመስገን አብዛኛው ምግባችን ይወደዳል በሰው ዘንድ ዶሮአችን በጣም አሪፍ ነው አሩስባችን ዶሮ ጋጆሴ ሙስታርድ እንጨምር ሙስታርድ ትንሽ እንጨምራለን ሮስቱ ላይ ይሄ የፋብሪካ ሰናፍጭ ያልከኝ ማለት ነው ምን ያህል እናርጥ እዚህኛው ላይ ሮስቱ ላይ ሁለት ማንኪያ ሳልሳ ትንሽ እንጨምራለን ሳልሳ እስካሁን ሶያ ያስገብተናል ሽንኩርት ሁለት ማንኪያ ጨምር ባሮ ሳልሳ ስጋው በደንብ እሳት መፍጨት አለበት አይደል በደንብ እሺ በጨምራው ነው አዎ በቃ ትንሽ ውሃ ያስፈልገናል ልክደ ነው አሁን ይሄን
ትንሽ ውሃ ስላስገባንበት። እሺ ቤተሰቦቻችን አሩስቷችን በደንብ እየበሰለ ነው። ሽታው የሚገርም ነው። እስከ ቀምሶ ቸኩያለሁ በነገራችን ላይ። እዛ ጋ ነው ወይስ እዚህ ጋ ነው? ነው አታዳላ ከቤተሰቡ ላይ እይታ እንግዲህ ቤተሰቦቻችን ቅር እንዳይላቸው አንድ ላይ እንበላለን። እሺ ካልክ ምን እናርጋው? የፈጨናትን ቅመም ትንሽ እንጠቀም። እዚህ ነው አይደል? እሺ አሁን እንጨምር 2 ማንኪያ በቃ በጣም ጥሩ። ከዛ አንድ ብሮኮሊና የአበባ ጎመን እንጨምራለን። እሺ ብሮኮሊ እና የአበባ ጎመን አትክልት ነው ከጎን የምናደርገው። ምን ያላርክ? የተወሰነ ትንሽ የአበባ ጎመን እንጨምር ይበቃል። ብዙ ቦታ አሩስቶ ቤት ውስጥ ብዙ ምግቦች ቤት ውስጥ ይሰራሉ፣ ግን እንደዚህ አሩስቶ ሲሰራ ገጥሞኝ ያውቃል። የሚሰራ አንዳንድ ሰው ይኖራል፣ ግን በጣም ትልቅ አድርገን ስለምናስበው በቀላሉ የሚሰራ አይመስልንም አይደል? ልክ ነው። አብዛኛውን ጊዜ እንደዚህ የምግብ ዝግጅት ፕሮግራሞች ወይ ደግሞ እንደ ምግብ አሰራር አይነቶች በምናቀርብ ጊዜ ማለት ማህበረሰቡም ሀሳባችን ከዚህ ምግብ እንዲማር ቀለል አድርጎ መስራት እንዲችል ስለሆነ እኛ ነገሮችን በተቻለ አቅም ቀለል አድርገን እንዲሰራው ማሳየት ነው። ስለዚህ ይሄ ብዙ የምንጠቀመው ነገር የለም። አበሳሰሉንና የምንጨምራቸውን አይነቶች በትክክል አይቶ ይሄን ነገር ቤት መስራት ይችላል ማለት ነው። ይሄ ቤተሰብም ላጤም ሁሉም ሰው መስራት የሚችለው ነገር ነው። በጣም ቀላል። ሶያ ተጠቀም። ሶያ ተጠቀም። እዚህ ላይ ሶያ እንጨምራለን። ናይስ። ከከለር ውጭ ምንድነው ጥቅሙ? ይሄ ቃናውን ይቀይረዋል። ቃና ይቀይረዋል። ጣዕም ይቀይርልናል። ይሄኛው በደንብ መብሰል አለበት። ትንሽ ነው ያው ሚክስ ነው ያለው ነው በቂው። ሌላ ምን መጠቀም ይችላሉ? ከጎን እንግዲህ ሳይዲሽ ብዙ ጊዜ አንድ ኮመን ብቻ ነገር የለውም። ሩዝ መስራት እንችላለን፣ ፓስታ መስራት እንችላለን፣ ሰላጣ መስራት እንችላለን። እንዳለን አቅርቦትና በቅርብ እንዳገኘነው ነገር ጎን ለጎን ማባያ ነው። ማባያ ነው ነገር መጨመር ይቻላል። ልክ ነው። ይበቃል። ሳይድ ዲሻችን ደርሷል። ቤተሰቦች እንዳያችሁት ሽንኩርት፣ የባሮ ሽንኩርት፣ ሶያ እንደገና ደግሞ እቺን ቃሪያዋን ፐርስሊ ፈጭነው እነዚህን ጨማምረን ይሰራል። ስለዚህ እቺ በኋላ ነው የምትመጣው። በኋላ ነው ከጎን አድርገን እንሰራታለን። እሺ እኔ የምልህ ግን አሁን እዚህ ጋር አንጠልጥዬ ከሌላው በተለየ መልኩ አንዴ እንኳን አላጸዳውበትም። ያው ጌጥ ነው ያስመሰልኩታ። እዚህ ጋር ያሉትን እቃዎች ማንፈልጋቸው ማንሳት እንችላለን። እሺ ስለዚህች ነገር አልጠየቅኩም አይደል? አዎ ምንድናት? እቺ እኔ የምሰራት አዋዜ ነች። የራሴ ብራንድ ነች። እስኪ አቀምሳችሁና የእናንተን ደግሞ የምትሉኝን እሰማለሁ። ለኛ እንድንቀምስ ነው ይመጣልን። እንድትቀምሱ ነው ያመጣውላችሁ። አቤል ገበየው የምግብ ዝግጅት ይላል። አዎ አዋዜ። ከነዚህ ሌላ ምን ታዘጋጃለህ? አሁን ለጊዜው ያው ከኬተሪንግ ጎን ለጎን አዋዜ እያዘጋጀው ነው። ያው አገልግል አለን፣ የጾም ምግቦች፣ የፍስክን ቡፌን ጨምሮ ሁሉንም ነገር እናቀርባለን። በአዋዜ ደግሞ ብቅ ብለናል ራሱን ጨምሮ። በጣም አሪፍ እንቀምሰውና ከዚህ ቤት አይወጣም። በቃ እዚሁ ነው የሚቀርበው። ይታፈል። አሮስቷችን ደርሳለች። አሁን እንደዚህ እናወጣና ትኩስ ስለሆነች ትንሽ ያቀዝቅዘን ስላይስ እናረግና ለአመጋገብ ምቹ እንደምታየው ከፍ ከፍ ያለ ስለሆነ እሺ ለአመጋገብ ምቹ አድርገን እንከትፍና ብራውን ሶስ አለው የራሱ ማባያ። እሺ ከብራውን ሶሱ ጋር አብረን እንሰራዋለን ማለት ነው። እቺን ትንሽ እናገዘግዝና ስላይስ እናረጋታለን። እሺ በመከራ ነው ወደዚህ እያመጣ ያለሁት። እንዲህ እያደረስኩ ነው የመለስከ። በህግ ብያለሁ። በህግ አምላክ ተብዬ ተይዤ ነው። ለምሮስ ላይስ የሚደረገው እንደዚሁ ያው ወይ እንደዚህ እንደምታየው ለአመጋገብ ምቹ አይደለም። በጣም ትልልቅ ነው ወደ አፋችን ለመጉረስ። ስለዚህ እንዲመቸን በደንብ ስላይስ እዛው በቀላሉ እንዲበላ ያው እናቅልላቸው ቤተሰቦቻችን። ብዙ ሰዎች ምን አሉኝ፣ የአቤልን ደህንነት የሚከታተሉ ጤናውን እንዴት እንደዋለ እንዴት እንዳደረ የሚጠይቁ በጣም ብዙ ሰዎች አሉ ተባልኩ። እና እነሱ ሰዎች ምንድን ናቸው እስኪ ጠይቁ። ሰርገኞች ናቸው፣ ምንም ጥያቄ የለም። ሰርገኞች ናቸው። እንዴት ነው ድግስ አይለመድም። ሁሌም ድግስ ያው ኃላፊነት ነው። አሁን ደግሞ ካሁን በፊት የነበረው አሁን ኬተሪንግ ከመምጣቱ በፊት ብዙ ጊዜ በተለይ እናቶች ድግስ ላይ ቤት ውስጥ ግርግሩ ይፈልጋል። ወጥ መስራቱ፣ ጎረቤት መሰብሰቡ ያ ተለምዶ ወደ ኬተሪንግ ስትመጣ ያው አንተ በሰዓቱ ወይ አዳራሽም ከሆነ ፕሮግራሙ የተዘጋጀበት ቦታ
ልብስህን ምንህን ተዘጋጅተህ መቅረብ ስለሆነ ያ ነገር ስለሚኖር ሀሳብ ይዛቸዋልና ቀኑ እስኪደርስ እንግዲህ የኛ ዋንኛ ተከታታዮችና ቀብድ ከተከፈለ በኋላ የልጅ የት ነው ያለው እንዳታመሽ። በጣም ከረጅም ጊዜ በፊት ነው የሚከፍሉት ቀብድ። አዎ አብዛኛው ሰው እንዳልኩ በተለይ ትንሽ ሰፋ ያሉ ፕሮግራሞች ሲሆኑ ከአዳራሽም አንጻር ኃላፊነቶችን ከማቅለል አንጻር አሁን ዲኮሩ አዳራሹ ብዙ ነገሮች ለማስተካከል ቀድመው ነው የሚይዙ። ከዛ አንጻር እኛም ቀድመን ቀብድ ተቀብለን ቀኑን እንይዟለን ማለት ነው። ምን ያህል ጊዜ ማለት ነው? ያው እንደየ ፕሮግራም እስከ 1 አመት ድረስ ይይዛል። ከ1 አመት በፊት ይያዛል። የ1 አመት ፕሮግራም ይይዛል ማለት ዛሬውኝ ለዛሬ አመት ቀብድ ለሰርግ ነው ኬተሪንግ ነው እንደዛ የ1 አመት አብዛኛው 6 ወር። በጣም ይገርም ነው። ስለዚህ 1 አመት ሙሉ ላንተ ይጸልይላል። አዎ እግዚአብሔር ይመስገን እንዳይነካ። ይሄ በጣም የሚገርም ነው። ኮሮና ላይ ያጋጠመስ ከዚህ ጋር ተያይዞ? አዎ ኮሮና እንግዲህ እንደምታየው ለብዙዎቻችን በተለይ እንዲ ኬተሪንግ ላይ ለነበር ነው በብዙ መልኩ ያው ፈተና ነበረው። ኮሮና ላይ ቀብድ የከፈሉ ሰዎች ነበሩ። እንደውም ምንድነው ቲቪ ላይ ቀርበው ምን ሊሉን ወይ ጉድ እያልኩ ነበር። ቀብድ ሰጡንና ስርዓቱ አውለን እንዳጋጣሚ ይሄ ነገር ተከሰተ። እሺ ግን የሚገርመው ከ2 አመትም ከ3 አመት በኋላ ያው ከተፈቀደ በኋላ ያው አዳራሽ ተከልክለው ነበር። ሰርጉን አጠናቀን ሰርተናል። መልስ አልተባልክም ብር? በፍጹም አላለሁ። ይገርም ነው። ኮሮና ገብቶ ከ2 አመት በኋላ በዛው ብር ደገስኩላቸው። አንደኛ ቃልን መጠበቅ ትልቁ ነገር ምንድነው? ብዙ ጊዜ እንደምታየው ሰዎች ኃላፊነት ነው የሚሰጠው። ድግስ ትልቅ ኃላፊነት በጣም እና ያቺ ቀን ደግሞ ግዴታ በጥሩ መልኩ ማለፍ አለባት። አንድ ቀን ብትሳሳት ያው ነገ አስተካክለዋለሁ የምትለው ነገር አይደለም። ስለዚህ ያቺን ቀን በደንብ ተጨንቀን ከነሱ እኩል እኔም ቃሌን ስለጠበቅኩ ደስ ብሏቸው በጥሩ መልኩ አልፏል። ይሄ በጣም አስገራሚ ነው። ስለዚህ ከ2 አመት በፊት የተሰጠም ቀብድ አለ ማለት ነው። እንግዲህ ያሳይ አሁን ስላይስ ማድረግ እንችላለን። ቀዝቅዞልናል። አዎ ትንሽ ቀዝቅዞልናል። እንግዲህ እንደምታዩት እቺን ላገዘ እንዴ ነው? እሺ አንተ መክተፊያ? መክተፊያን አንጣና መቼም ማውራት አይቀርም አብረን የሰራሁት እና ታዲያ እንዴ መሰለ መለፋው ዛሬ ግን ከልቤ እኩል ይሰራ ነው። እኩል ነው በትክክል ጆሲ መጠየቅ አይቀርም። አንተም ለነገሩ እንደዚህ ወደ ጎን ልክ እንደዚህ ሳሳ አድርገን ስላይስ ያንተ ቢላው ያዳላል እንዴ? ልክ ነው ሙያ አለ ማለት ነው። ያራሱ ወዲህ ቁጭ እያልን ማየት አለብን። ብዙ ነገር በጣም ብዙ ነገር የተማርኩ የለም ግን እኔ ከሰራሁት አራው ምን ስራ ሰራው አንተን ሳይ ይሄ ሾርኔ ነው አይደል? ቲክቶክ ላይ በጣም ጎበዝ ነው ስራዎቹን ማስተዋወቅ ላይ እና የአርአይፒ የሚል ባነር አድርገ ከዛን ፕሮፋይል ምናምን ፖስት አድርገ ነበር። አዎ እሱ ከባድ ነበር። በጣም የሚያስቁ ኮሜንቶችን ያየሁት። ኮሜንት እኔ ራሱ እስካሁን አይቼ አልጨረስኩም። ብዙ ኮሜንቶች ነበሩ። እንደምታውቀው ያው ለቅሶ ገና አሁን ነው፣ ብዙ አልተለመደም። ያው ከእድር እንዲህ ማህበራዊ ኑሮ አንጻር ከዛ አንጻር ስለሚታይ አሁን ግን አዳዲስ ሰፈሮች ሲመጡ አዳዲስ ነገሮች ሲመጡ ያው እኛም የመጣንበት መንገድ የሰዎችን ኑሮ ማቅለል ስለሆነ ከብዙ ነገር አንጻር ጊዜውም እንዲህ አይነት ስራዎች ስትሰራ እንደውም አብዛኛው ስራዎች ወደ ሚዲያ ለቅሶ ስራዎች አይመጡምና አናወጣምና እሱ በጣም የሚገርም ነበረ። ባርቢኪው ሰርቼ ብዙ አይነት ኮሜንቶች ነበሩ። ለቅሶ ነው ግን ካምፔሪ ነበር። ካምፔራው ለቅሶ ላይ ነው። እንደዛ አርጉ ተብላችሁ ነው? እኔ ነኝ የሰራሁለት፣ እውነቱን ለመናገር እኔ ነኝ የሰራሁላቸው። ያው እኔ በጣም ስለገረመኝ ያው ዋናው ሀሳባችን ምንድነው ሰው ደስ እንዲለው ማድረግ ነው። እና በሬ ነበረ የታረደው። እሺ እሱን እንግዲህ ወደ ካምፓየር ለውጠ ይሁን ይመጣል አላልንም። ብዙ ነገር ይዞ መጥቷል። ሬስት ኢን ፒስ ፎቶ ላይ ምን አሉ ኮሜንት ላይ ሬስት ኢን ፒስ ብለ ለበሬው ነው ወይ ተባልኩ። ለሱ አይመስልም። ለበሬው ነው ወይ ተብያለሁ። በዚህ ልክ ለበሬው ነው ተብያለሁ። አይቼዋለሁ። እሱ በጣም ነው ያስገረመኝ ነው። ያው በጣም ለዚህ አሁን እቺን ወደ እዛውን መልሳታለን ዮሴ ተመልሶ። አዎ ከብራውኑ ሶስ ጋር ማዋሃድ ስላለብን እሳት ይነካዋል። እሳት ትንሽ እናገላብጠዋል። ስለዚህ እንደዚህ ነው መልሳታል። ልዩነቱ የከተፍ ነው። ትንሽ ሶስ እንጠቀማለን። ምን ያህል ልጨምር? እስኪ አይበዛም ግን ይሄ ነገር አይበዛም። ያው ምንድነው ስንጠብስ ትንሽ ተጠቅመናል። አሁን ደግሞ
የዚህ ነገር ጣም አስቡት እንግዲህ እስማ የገባበት ነገር አዎ እንዴ አለ የሚባሉ ነገር ገብቷል። አዎ እንግዲህ ሳህኖቻችንና ተመጋቢዎቻችንን ሬዲ ማድረግ ነው። ጨርሰናል። ቤተሰቦቻችን እንዳያችሁት ነው የበሬ አሩስቶ በዚህ መልኩ ሰርተናል ከሼፍ አቤል ጋር። እንደገና ደግሞ አትክልትም ሳይድ ዲሽ ቆንጆ አድርገን የሰራ ነው። አሁን እናቀራርብና ቤተሰቦቹን እንጠራቸዋለን። አቅምሰን ደግሞ የሚሉንን አብረን የምንቀበለው እሺ በጋራ ይሄን ጨርሰናል። እሺ ጥያቄ ነገር ጠይቋል። አይ በጣም እኔ ደግሞ ሽታው ጥሩ ነገር ይመስላል። የሆነ የምወደው ነገር አለ። እኔ ስጋ በምንም አይነት መልኩ ቢመጣ ደስተኛ ነኝ። እንኳን ደህና ቆያችሁ። ታዲያስ ሰላም ነው። እንኳን ደህና መጣ። አቤል ገበየው እባላለሁ። የምግብ ባለሙያ ነኝ። በጣም ረጅም ዓመት ልምድ ያለው ሼፍ ነው። የኬተሪንግ ስራዎችን ይሰራል። እኔ መሰለ አሩስቶና ረጅም ዓመት ስትል ግን በጣም ወጣት ነው። በጣም ወጣት ነው። ስንት ዓመት ይመስልሻል? ሙሌ እንዳንቺ ነው የሆንኩት። በእውነት አቤል ስንት የሰራበት የሰራበት አቤል ስንት ዓመት ነው? ሙሌ በዚህ አጋጣሚ ዛሬ ያው ሙሌ በጣም ለኔ ተጽዕኖ ፈጣሪ ነች። ወደዚህ ምግብ ሙያ እንድገባ በፊት እሷና ሰራዊት ምግቡን በምታስታውቁ ሰዓት አንድ ኢንተረስትድ ያደረገኝ ምግቡ ሙያ እንድገባ የእናንተ ማስታወቂያ ነውና ዛሬ ላንቺን በማብላቴ ደስ ብሎኛል። ምን ማስታወቂያ ነው? የምግብ ማስታወቂያ? የምግብ የስካፌር ማስታወቂያ ተሰሩ ነበረ ያኔ በፊት። እንኳን ደህና መጣ አቤል፣ እንኳን ተዋወቀን። ደስ ብሎኛል። ያስተዋወቀሽ ያልተማርሽው ሰውዬው መጣ አዎ እንግዲህ በቲያትር ብቻም አይደለም በምግብ ስራ ማስገብተናል። 10ኛ ክፍል ተማሪ እያለን ይከብሩ በልጅነት ነው። በጣም በጊዜ ያለ። እንዴት ነው ስራ ታዲያ? ይሄ ገበያው እንዴት ነው? ጥሩ ነው እግዚአብሔር ይመስገን። የኬተሪንግ ስራውን ቆንጆ ሆኗል። እኛም ስራችን ተደራሽ እየሆነ ነው፣ እያስፋፋ ነው። ጥሩ ነው ያለው። ተመስገን። ላይ የተለመደ ነው። ምንድነው ዛሬ ሰራለ? ዛሬ እንግዲህ የበሬ አሩስቶ ነው ያቀረብኩላችሁ። ቀለል ያለ እንግዲህ ወቅቱ ከበድ ያለ ነው። እንግዲህ ቶሎ መስራት የሚችልና የሚደርስ ነገር አሩስቶ እንድቀምሱ የኔን ብዬ አዘጋጅቼላችኋለሁ። በጣም አሪፍ ነው የሚመስለው። እስቲ እንቅመስ። ከሰርግ ላይ ነው የመጣው ተመስገን። በእውነት ስለዚህ በጣም ቢዚ ነህ ማለት ነው አይደል? አቤል እቺ ወቅቷ እንግዲህ ምን ሰራባት ነች እኛና ሳይጎሽ ደስ ይላል። እስቲ አትክልቱ በጣም ደስ ይላል። ስፓይሱ አረ ስጋው ነው በጣም ይጣፍጣል። ያው ብሮኮሊ ያባ ጎመን እና ቆንጆ ነው በጣም ቴንክ ዩ ሚኪ። በተለይ ስጋው ላይ ነው አስተያየት መስጠት የምችለው። በጣም ቆንጆ ነው። አመሰግናለሁ። ብሮኮሊስ የኛውንም ቀመሰው ነው። እሱንም ቀምሰዋለሁ። ተሸሽ ምት አትክልት ነገር ጋር እኮ ዞረን እሱ ላይ ነው። አቤል ወደምትወደው ሙያ ስላስገባው በጣም ደስ ብሎኛል። ትወደዋለህ አይደል? አዎ በደንብ ሁሌ እንዳመሰገንኩሽ ነው አንቺ። በጣም ደስ አይልም? በጣም በሉ ብሉ እስቲ የኔ ልጅ ነው ጋብዥልኝ። ሙሉዬ እኔ እኮ ያኔ 3 ዓመቴ ስለሆነ ነው እንጂ በገባ ደስ ይለኝ ነበር። ብዙ አመት ሰራህ ማለት ነው? ያው ረጅ ወደ 13 14 አመት አካባቢ በምግብ ሙያ ላይ ቆይቻለሁ። እንደ ጆሲ ትጥቃሟልች አልጠበኩም ማለት ነው። አገዘ ግን እሱ ጆሲ ያው ጎበዝ ነው ማዋራት። ያዋረዱኝ ተሸከም። ባለፈው ሳምንት ማድቦልቦል ነበር የሰራው አለች። እሱንም ወጣለ አስከርከር ነበር። አትክልቱን እንኳን ያሳው አትክልቱን በጣም ነው የሚጣፍጠው። የአሩስቶ ቅመማው ራሱ ደስ ይላል። እንግዲህ ያው ብዙ ጊዜ ምግብ ሙያ ሲባል ሰፋ አድርጎ የማየት ከበድ አድርጎ የማየት ነገር አለ። ይሄ ምንድነው ሀሳቡም ማንም ሰው ቀለል አድርጎ መስራት የሚችለው ነው። እንትኑ አዋዜው አይጣፍጥም? እሱ ነው ያጣፍጥ። እስቲ ቆይ በአዋዜ አልቀመስኩትም፣ ልቅመሰው። ሚኪና አዋዜው አይጣፍጥም ይላል። እሱ አዋዜውም የራሱ ነው። ይዞልን መጥቷል። ነው እንዴ? ሰሞኑን አዋዜ አልተቻለም።
ትሞክራለህ? ኤክስፐሪመንት ታደርጋለህ? ለምሳሌ የሆኑ ነገሮችን ምናምን? አዎ አሁን ለምሳሌ ዛሬ ያመጣውላችሁ አዋዜ ምንድነው ስራው ላይ መቆየቱ ስሩ ፕሮሰስ የሆነ ነገርን እያገኘን የራሳችንን ቴስት እያመጣን እንመጣለን እና አዋዜው የኔ ነው። አሁን እየለመደልኝ ነው። ጥሩ እየሸጥን ነው። አዋዜ ለብቻ እንሸጣለን። እንዴ በደንብ በጣም ነው አዋዜ የምወደውና ጣዕሙንም አውቀዋለሁ። ምርጥ ነው ይሄ። እሺ የት ጋር ነው የሚያገኙ? አድራሻዬ ጎፋ ገብርኤል አካባቢ ነው። መስሪያ ቦታችንም የኬተሪንግም ትእዛዝ ሲኖራችሁ አዋዜም ሲኖራችሁ እኛ ጋር መጣችሁ ማማከር ትችላላችሁ። ስልክ ቁጥር 0940 28 88 81 አቤል ገበየው ኬተሪንግ ይባላል። ቲክቶክ፣ ኢንስታግራም የተለያዩ ፔጆች አሉን። በዛ ስራዎችን መከታተል ትችላላችሁ። ይሄው እኛ መስክረናል። በተለይ አዋዜው አርስቶ ልዩ ነው። አትክልቱ ቆንጆ ነው ሁሉ ምንም ኒኬ ስጋው እንዳንቺ አትክልቱን ተከፋፍለን ነው እዚህ ጎበዝ ነህ አቤል። አይ ልምዱም ስላለ ነው መሰለኝ ይሄ ጥንቅቅ ያለ ምንም የማይወጣለት ነው። አንድ ጊዜ ለአቤልዬ አጨብጭቡለት። እናመሰግናለን። በጣም ነው የምናመሰግነው አቤል። ቤተሰቦቻችን ዛሬ በጣም ቀለል ባለ መንገድ ቆንጆ የበሬ አሮስቶን ይሰራልን። ሳይድ ዲሹም ደግሞ አትክልቱ በጣም ነው የሚጣፍጠው። ብቻው ራሱ ቆንጆ ምግብ ነው። አቤል በጣም እናመሰግናለን። በነገራችሁ አድራሻ ለተለያዩ ዝግጅቶች ሰርግም ካላችሁ ድግስ ካላችሁ ብቻ ደውሉለት ይመጣላችኋል። እናመሰግናለን አቤል። እሺ አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ ቴንክ ዩ